እኔ ይሄንን ነገር በፍጹም ነበር ያልጠበኩት። ዩዘር ኔምህን ቀይር፣ ይሄንን ቪዲዮ አጥፋ፣ አለበለዚያ በህግ አግባብ እንጠይቅ። ዳሎል ቲዩብ እንዴት ይሄንን ነገር ያደርጋል? እናረጋለን ምናምን እያላችሁ 5000 ብር ትከፍላላችሁ። አዎ ስራ የለንም አውቃለሁ፣ ችግራችሁ ይገባኛል። ግን ቅድም ዶክተር ነው ያልኩ ድብን ያልክ ሌባ ሆናል። ሰላም ጤና ይስጥልን ክብሯን የዩቲዩብ ቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መተናል። ዛሬ ያየሁትን ነገር ላምን አልቻልኩም። እስከ መጨረሻው ድረስ ተመልክታችሁ ሀሳብ አስተያየታችሁን እንድትሰጡ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5,000 ብር ክፈሉኝና 5,000 ሰው አስለጥናችኋለሁ፣ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ አጭበረበረ። በየክልሉ ዞራሉ ብሎ እኮ ነው። እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5,000 ሰው ሰልጣኞቹ ሁሉ 5,000 ብር እንዲከፍሉት እያደረገ ነው። ወላይታ ያጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የመሀል ሀገር ሰው እንደዚህ ፓራ መቼ ነው የሆናችሁት? ቆይ እናንተን አጭበረበረ። እኔ ያለሁበት ቦታ ብትመጣ እስር ቤት ነው የምከተል፣ እናቴ ትሙት። እና እባካችሁ እንደዚህ AI እናሰለጥናለን፣ ኮንተንት ክሬተር እናረጋለን ምናምን እያላችሁ 5,000 ብር ትከፍላላችሁ። አዎ ስራ የለንም አውቃለሁ፣ ችግራችሁ ይገባኛል። ግን ቅድም ዶክተር ነው ያልኩ ድብን ያልክ ሌባ ሆናል። 150 ሚሊዮን ብር እንድታገኙ አድርጋቸዋለሁ የሚለው ነገር በፍጹም እኔ እዚህ ሀገር ላይ ይሰራል ብዬ አላስብም። ለምን የትኛውም ኮንተንት ክሬተር፣ የትኛውም ዩቲዩበር፣ የትኛውም ቲክቶከር ይህንን ገንዘብ ማግኘት አይችልም። ምናልባት ከሀገር ውጭ የሆነው በጣም ትልቅ ኢንፍሉዌንሰር ከሆነ በስተቀር እንጂ ማንም ሰው ሊያገኘው አይችልም። ግን 5,000 ብር ከፍሎ ለኮንተንት ክሬሽን ቢማር፣ ስለ ዩቲዩብ ኮንተንት ክሬሽን ዳሎል ጋር ሂዶ ቢማር አንድ ሰው በጣም ተገቢ ነው፣ ልክ ነው ብዬ የምቀበለው የምደግፈው ሀሳብ ነው። እንደ ሌሎቹ አጭበርባሪና እስካመር ስላልሆነ ለብዙ ሰዎች መለውጥና መቀየር በጣም መንገድ እየሆነ ያለ በጣም ትልቅ ዩቲዩበርና ቲክቶከርም ነው። እንግዲህ ይሄ ወገን የሚባለው ሰውዬ ደግሞ ሁሉንም ሰው በጣም በተቃራኒ መንገድ በኔጌቲቭ መንገድ እያመጣ ነው የሚነቅፈውና እኔ ሀሳቡን አልቀበለውም። እናንተ ስለ ዳሎል ቲዩብ እስቲ ያላችሁን ሀሳብ አስተያየት፣ ምናልባት ሂዳችሁ ሰልጥናችሁ ልታቁም ብትችሉ ሰዎች ስላላችሁ ስለ ኮርሱም አንዳንድ ነገር ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። ቀጣይም ደግሞ አንድ አሪፍ ቪዲዮ ላሳያችሁ። ያበረ ነገር አለ። ዶክተር ጆን ዳንኤል እባላለሁ። እኔ ጋር መታከም የምትፈልጉ ሰዎች ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሳቅልኝ ሳቅድሜ ቅድ ጭንቀቴ እንዲቀልል እድሜ ስልክ አለማወቅ ተጠያቂነት አያድንም። ዶክተር የሚለውን ስያሜ ገንዘብ ለማግኘት ብለህ ያለ አግባብ ተጠቅመሃል። ስለዚህ ዩዘር ኔምህን ቀይር፣ ይህንን ቪዲዮ አጥፋ፣ አለበለዚያ በህግ አግባብ እንጠይቅሃለን። ከስሙ ነው ችግርሽ ወይስ ደግሞ ከስራው ነው? ከልጁ ነው ችግርሽ? ይሄ እኮ መሰረታዊ ችግር እኮ ከሱ ጋር ያለብሽ እኮ ነው ይመስለው። እስቲ ሌላም ሰው ደግሞ ስለዚህ ሀሳብ የሰጠ ሰው አለ። እስቲ አይተናት እንምጣ። እዚህ ጋር ደግሞ ሌላ ትኩሳት። ዶክተር ጥንፌ ጆን ዳንኤል ዶክተር የሚለውን ዩዘር ኔሙን ካልቀየረ በህግ ጠይቀዋለሁ እያለች ነው። በእርግጥ ሀሳቧ ምንም የሚጣል ነገር የለውም። ግን መርጦ ቃሽ እንዳትሆኚ እነ ዶክተር ኖን ስለምን ዝም አልሻቸው? በጣም እንወደውም ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሐኪም አይደለም እና ከጀመርሽ አይቀር ለምን እነሱን ሳከሻቸው? የምር ይሄን ካላረግሽ ጆን ዳንኤል ላይ የግል ጥላቻ እንዳለብሽ አስባተትሽ ማለት ነው። ሌሎችም ብዙ ሐኪም ሳይሆኑ ዶክተር ብሎ ራሳቸው የሚጠሩ ብዙ ቲክቶከሮች አሉ። እነሱንም መክሰስሽን እንዳረሺ ለማለት ነው። በተረፈ ትግልሽን በበጀትም ቢሆን ካስፈለገ እንደግፋለን። በዙሪያ ያላችሁ ሰዎች ግን ቼክ አድርጓት። ትራማዶል እንዲሁም ሌሎች አደንዛዥ እጾችን መጠቀም ሳትጀምር አቀር። ከሙያ ስነ ምግባር ውጭ የሆነ ስራ እየሰራች እኮ ነው። ሰውን ማዳን ሲገባ የሰውን ስራ ለመግደል እየሮጠች እኮ ነው። ቴስታ ዲጋዲጎ ዲስክራሲያ ቶፑታ ዶክተር አሉባልታ። ብዙ ሰዎች ሲቀኑ ሰው ላይ በጣም ብዙ ነገር ሊያወሩ ይችላሉ። ልጁ የተናገረው ነገር በጣም የምደግፈውና የምስማማበት ነገር ነው። ጆን ዳንኤልም ደግሞ የተናገረው ነገር ልጨምርላችሁና ሀሳባችንን መጨረሻ ላይ እንሰጣለን። ቤተሰቦች ከስር ከወጣሁበት ጊዜ ጀምሮ እስካሁን ሰዓት ድረስ በጣም እየተፈተንኩ እገኛለሁ። አሁን ያለበት ማንነት ላይ ምክንያቱ ወይም እንከን ሲታጣ የድሮ ማንነቴን እያመጡ እኔን ለማሸማቀቅ የድሮ ቪዲዮዎች፣ የድሮ ሪከርዶች እያመጡ እኔን ለማሸማቀቅ እኔን ስራ ለማስቆም ብዙ ስራ እየተሰራ ይገኛል። እናም ይህን ሳምንት ላይቭ አልገባሁኝም፣ ቪዲዮም እየለቀኩ አልነበረም እና ችግሩ እኔ ጋር ነው ወይስ ችግሩ ከስራዬ ጋር ነው ብዬ ላይቭም አልገባሁም፣ ቪዲዮም እየሰራው አልነበረም እና ልክ ሳቆም ሁሉም ነገር ቆመ እና ምን ተረዳሁኝ? ችግሩ ከስራዬ ጋር ነው ማለት ነው። ስለዚህ እኔ የምሰራው ስራ ደግሞ የተራቡትን ማብላት ነው። ጎዳና ላይ ያሉ ህጻናትን ትምህርት እያስተማርኩኝ ነው። ውሃታ ገደል ለገደል ለምትንከራተተው እናቴ ውሃ እያጠጣው ነው። ይህን ሁላ ነገር ሳረግ ደግሞ ማንም ሰው ፋይናንሻሊ አግዞኝ ሳይሆን እዚህ ጋር ማግኛትን ብር ነው ወስጄ ለወገኖቼ የማካፍለው። የማደርገውን ነገር ሁሉ የማደርገው ደግሞ ከሰዎች ምስጋናን ወይም ደግሞ ተቀባይነትን ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን አሳርፌ መሄድ ስለምፈልግ ነው። ዛሬ ላይ የኔን ውሃ ጠጥቶ ያደገና ዛሬ ላይ እኔ ያስተማርኩት ልጅ ነገ ትልቅ ቦታ እንደሚደርስ አውቀዋለሁ።
ለቀጣይ ትውልድ አሻራዬን ማሳረፍ ብቻ ነው አላማዬ። እኔን ደግሞ የተለያየ ውድድር ውስጥ ፉክክር ውስጥ ልከቱኝ የምፈልጉ ሰዎች እኔ ውድድሬ ከድሮ ማንነቴ ጋር ብቻ ነው። እኔ የምፈልገው የተራቡትን ማብላት፣ ጎዳና ላይ ያሉትን ህጻናት ማስተማር፣ የተጠሙ እናቶችን ውሃ ማጠጣት፣ ልጄን ማሳደግ ብቻ ነው። አብራችሁኝ የነበራችሁ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ለምን ጠፋ አይዞ ስትሉኝ የነበራችሁ አለው ፋሚሊ እንቀጥላለን። እንግዲህ እንደሰማችሁት ነው ጆን ዳንኤል ከትላንትና ማንነቱ ጋር ነው ፍልሚያው። እንግዲህ ዶክተሯም የተናገረችው ንግግር ተቀባይነት የሌለው ነገርና በጣም የሚያሳፍር ነገር ነው። እየሰራ ያለን ሰው ከቻለን ማበረታታት መደገፍና ማገዝ ነው ያለብን። ልጁም እንግዲህ ለብዙ ሰዎች መድረስ፣ ለብዙ ሰው መርዳትና ለብዙ ሰው ከጎን መቆም ነው ሀሳቡም አላማውም ግቡም እና ሀሳቡ በጣም ያስማማኛል። እኔ በጣም ተመችቶኛል። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን በግልጽነት እንድታጋሩኝ ስል በትህትና ጠይቃችኋለሁ። ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።